ጽናት ድራማ ክፍል 191 ተለቀቀ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ለቻናሌ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ እና ሼር በማድረግ አበረታቱኝ። ቪዲዮ እስከ መጨረሻ እዩልኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ጽናት ድራማ እንግዲህ እጅጉን በጣም ያው እንዳመረበት ቀጥሏል ማለት ነው። በዛሬው ዕለት እንግዲህ ያየነውና የተመለከትነው ሰኒና ጆከር ወደ ፍቅር ዓለም ውስጥ እንግዲህ በቅርብ ቀን እንደሚገቡ ምንም ጥርጥር የለንም ማለት ነው። በባለፈው እንዳየነውና እንደተመለከትነው እንደሚያፈቅራትና እንደምታፈቅረውም ተነጋግረው እንግዲህ በይፋ ሲናገሩም ተመልክተናቸዋል። ነገር ግን ጆከር በጣም ይፈራል። የሚፈራውም እንግዲህ ያው በእኔ እጅ የጠፋ ነብሳልና እኔ እኮ ጥሩ ኑሮ የምኖር ሰው አይደለሁኝም፣ በማንኛውም ታይም አይታወቅም፣ እስር ቤት ልገባ እችላለሁ በማለት ለሰኒ ህይወት ያስባል። እናም ቢወዳትም ቢያፈቅራትም ነገር ግን ፍቅርን ተዳፍሮ መግባትን እንግዲህ እጅጉን በጣም ቻይሌንጅ ሆኖበታል ማለት ነው። እናም እንግዲህ ሰኒ እንደሚያፈቅራት ነግሯታል። እሷም እጅጉን በጣም ወዳዋለች። በዛሬው ዕለት ግን እንግዲህ እኔ ላንቺ የምሆን ሰው አይደለሁኝም በማለትም እንግዲህ ጆከር ለሰኒ ሲናገራት እጅጉን በጣም እንግዲህ ቅስሟን ስብር አድርጎት ነበረ። ምክንያቱም ሰኒ ከዚህ በፊትም እንግዲህ በፍቅር የተጎዳችና የፍቅር ታማሚ ነችና በዛሬው ዕለትም እንግዲህ ጆከር አፈቅርሻለሁ ብሎ ወደኋላ ሲያፈገፍግ እጅጉን በጣም ተናዳ ስቅስቅ ብላ ስታለቅስም ነበረ ማለት ነው። ቆይ እኔ ግን ለፍቅር ለምንድን ነው ያልተፈጠርኩት እያለችም ምርር ብላ እንግዲህ በእንባ ታጅባ ክላሷ ሁና ስቅስቅ ብላ እያለቀሰች ነበር። ጆከርም ወደ ክላሷ ገብቶ እሷን ለማረጋጋትና ለማባበልም ሞክሯል ማለት ነው። እንግዲህ ከማባበልም ከማረጋጋትም አልፎ እሱ ላይ እንግዲህ ልጥፍ ብላ እንግዲህ ተኝታም ተመልክተናታል ማለት ነው ሰኒን። በቅርብ ጊዜ እንግዲህ ይህንን የፈራውን የፍቅር ዓለም እንግዲህ እንደሚኖረውና የሰኒና የጆከር ፍቅር እንግዲህ በአሪፍ ሁኔታ እንደሚቀጥል ተስፋ አደርጋለሁኝ። ይህ የኔ ግምት ነው። እናንተስ እንዴት አያችሁት? እንዴት ተመለከታችሁላችሁ? ግምት፣ ሀሳብ አስተያየታችሁን በኮመንት አጋሩ ማለት ነው። በሌላ በኩል እንግዲህ ኪያ እናቷ ከድሬዳዋ ወደ ኪያ ጋር መታለች ማለት ነው። እናም እንግዲህ ያው ኪያ ተከራይታን የምትኖረው አከራይዋ ደግሞ እጅጉን በጣም ኃይለኛና ያ መጥፎ ተብለው ከሚመደቡት አከራዮች ውስጥ የምትመደብ ናትና እንግዲህ ሽንት ቤት ስንት ደቂቃ ሰው እንደሚቆይ እንግዲህ በደቂቃ የምትቆጣጠር ሰው እኮ ናት። ጊዜው ጉድ። እናም እንግዲህ ይህንን መቋቋም ያቃታት እንግዲህ የኪያ እናት እጅጉን በጣም ተናዳ ኃይለኛም ነችና እንግዲህ ኪያም እንግዲህ አከራይዋ እጅጉን በጣም ኃይለኛ ሰው እንደሆነች ስትነግራትም ነበረ። እንደዛ ከሆንማ ልኳን ነው የማሳያት በማለት እንግዲህ አከራይዋን ሴትዮ እንግዲህ ድብድብ አድርጋታለች ማለት ነው የኪያ እናት። እናም እንግዲህ እነ ኪያ አሁን ላይ እንግዲህ ወደ እነ ኪራ ስልክ በመደወል እነሱ ቤትም ይገኛሉ ማለት ነው። ይህንን ታሪክም እንግዲህ ቁጭ ብለው አንድ ላይ ቤተሰብ እንግዲህ ሲያወሩም ነበር፣ ሲስቁም ነበረ። የኪያ እናት እንግዲህ አከራይዋን ደብድባት ከዛ ቤት ወጥተዋል ማለት ነው። ኪያና እናቷ እንግዲህ ኪያ ኑሮዋን ከነ ኪራ ቤት ለመኖር ታስቀጥል ይሆን? ምክንያቱም የአባቷ ቤት ነው፣ አንድ ፍሬ እህቱ ነች ለኪራም ማለት ነው። እናም እንግዲህ እስኪ ሁላችንም ወደፊት የምናየው ይሆናል ማለት ነው። እናም እንግዲህ በሌላ በኩል ደግሞ ያ ሰላምዬን የሚተናኮላት ወንድ እንግዲህ በጣም በሚገርም ሁኔታ ናቲንና ኒናን ቁጭ በሉ በማለት ተንበርከኩ ቁጭ ብድግ እያስደረገ እንግዲህ አንቺ እሱን ኮልኩይ አንተ እሷን ኮልኩላት እያለ ሲያሰቃያቸውም እንግዲህ አንበርክኮ ሜዳ ጠራ ላይ እጅጉን በጣም ጡባ ጡቤ ሲጫወትባቸውም ነበረ። ያንን ለመበቀል እንግዲህ ኒና የኪያ እናት ተደባዳቢና ኃይለኛ መሆኗን ስለተናገረች እና በጣም የሚረብሻትና የሚያስቸግራት ሰው እንዳለም እንግዲህ ለኪያ እናት በመናገር ብቻ ውሰጅኝ የት ነው በማለት እንግዲህ ኒናም እንግዲህ ያንን ሰው የሚገኝበትን አካባቢ የኪያን እናት ይዛ ሂዳ
እና እሱን ስታናግረው የኪያን እናት እንግዲህ ተገን አድርጋ ማናገር ጀምራ ነበረ። ስላስከፋው እግር ስር ወድቄ ይቅርታ ልልህ ነው የመጣሁት በማለትም እንግዲህ ሁለቱም አንድ ላይ እሱን ወደ መሬት አስጎንብሰው ቅጥቅጥ አድርገውታል ማለት ነው። ቀጣይስ እንግዲህ ምን ይከሰት ይሆን በሱ በኩል? ሁሉም ፈርቶታል። ናቲም በጣም ነው የሚፈራው፣ ሰላምዬም በጣም ነው የምትፈራው እና እጅጉን በጣም ሁሉም ይፈሩታል እና ነገር ግን የኪያ እናት እንግዲህ ደብድበዋለች ማለት ነው። እደበደባለሁ ብሎ ባላሰበበት ታይም ተደብድቦ እንግዲህ ተመልክተናል። ቀጣይስ ምን ይከሰት ይሆን የሚለውን ደግሞ እሱን አብረን ወደፊት የምናይ ይሆናል ማለት ነው። በሌላው በኩል በጣም ልብ የሚሰብረው እና የሚያሳዝነው ነገር የምሩ ነገር ነው። እንግዲህ የናሆም አባት በጣም በሚያሳዝን ሁኔታ ስቅስቅ ብሎ ምሩ መኝታ ክላስ በመግባት እንግዲህ ምሩ እጅጉን በጣም ሰው አክባሪ፣ ስርዓት ያላት፣ ትህትና የተሞላባት ምርጥ ሰው ነችና ይህንን ባህሪዋን ደግሞ በደንብ አርጎ ጥንቅቅ አርጎ እንግዲህ የናሆም አባት ያውቃልና ያ ቤቷ ሲሄድ የምታደርግለት አቀባበል ያ ያላት ስነ ስርዓት ስነ ምግባር ዛሬ ላይ ፊቱ ላይ መጥቶ እሷ እንግዲህ የአልጋ ቁራኛ ሆና አልጋ ላይ ዝርግት ብሎ ሲያያት መቋቋም አቅቶት ስሜታዊ ሆኖ ስቅስቅ ብሎ እያለቀሰ ነበረ። ይህንን እንግዲህ ያየችውና የተመለከተችው ባለቤቱ ወይዘሮ አለም እንዴት እንደዚህ ልታደርግ ትችላለህ? ጭራሽ ለናሆም እንዲህ ሰው ልታደርገው ነው እንዴ? ባይሆን ቻል አድርገህ ነገራቶቹን ከአቅም በላይ ቢሆኑም ናሆም ምን ሊሰማው ነው አንተ እንደዚህ የሆንክ ብላም እንግዲህ እሷም ባለቤቷን ስታጽናናው ናሆም ደግሞ ከበር ስር ተለጥፎ እንግዲህ የአባቱን ሁኔታ ሲያዳምጥም ተመልክተናል ማለት ነው። ምሩ በጣም የምታሳዝን ሰው ናት። እናም እንግዲህ ምሩ አገግማ የምትነሳበትን ለአንቺ ደስታ እንጂ ይህ አይገባሽም እያሉ ነበረ የናሆም አባት ስቅስቅ ብለው ሲያለቅሱ የነበረው። በጣም ያሳዝናሉ እውነት ለመናገር። አሁን ላይ እንግዲህ በእነ ናሆም ቤት ትልቅ ሀዘን ተከስቷል። ምሩ አንደበቷም አይናገርም፣ እንዲሁም ደግሞ ሰውነቷም አይንቀሳቀስም። እሷም እንግዲህ እኔ እነሱንም አሰቃየዋቸው እኮ ቆመው ለሚመለከቱኝ እያለች እኔ ምንም የማርባ ሰው ነኝ ብላ እንግዲህ ተስፋ የመቁረጥ ስሜቶችን በተደጋጋሚ እንግዲህ እያየንባትም እየተመለከትንባትም እንገኛለን ማለት ነው። ናሆም እንግዲህ ያላንቺ ህይወቴ ባዶ ናት እያለ እጅጉን በጣም አዝኖ ተክዞ እንግዲህ ጭክን ብሎ ያው ምሩን እንግዲህ እያስታመማት ይገኛል። እሱም ቤተሰቦቹም አንድ ላይ እንግዲህ እያስታመሟት ይገኛሉ ማለት ነው። በጣም በጣም ያሳዝናል። ምሩ አገግማ ወደ ቀድሞ ቦታዋ የምትመለስበት ቀን እንግዲህ ሁላችንንም ናፍቆናል ማለት ነው። ሌላው እንግዲህ ትንሿና የኪራ ጓደኛ በጣም በሚገርም ሁኔታ እንግዲህ በትንሿ ፍቅር ብክንክን ብሎ እንግዲህ ተመልክተነዋል ማለት ነው። ከኪራ ጋር ተያይዞ ወደ እነ ኪራ ቤት ተከስቷል ማለት ነው። የኪራ ጓደኛ ወይንም ሚዜው እናም እንግዲህ ጽናትም ወደ ኪችን በማምራት የኪራ ጓደኛ እንደመጣና ሳሎን ቡና ቀራርባ ቡና ማፍላት እንዳለበት ለትንሿ ትነግራታለች። ትንሿ ሰራተኛዋም እንግዲህ አይ እኔ በጣም ይቅርታ አድርጊልኝ ራሴን በጣም አሞኛል ቡና ላፈላ አልችልም በማለት መልስ ትሰጣት። ጽናት አሟት መስሏት ወይኔ ምን ነው በማለትም እንግዲህ ራሷንና ሰውነቷን ዳበስ አርጋ ስታያት ምንም እኮ አታተኩሽም ስትላትም መጣ ሄድ ነው የሚልብኝ ጥሩ ስሜት አይሰማኝም በማለት እንግዲህ ትንሿ ወደ ሳሎን ሄዳ ያንን የሚያፈቅራትን ፍቅረኛዋን ማየት አትፈልግም ማለት ነው። እናም እንግዲህ ይህንን በጣም በሚገርም ሁኔታ እሱም እንግዲህ ቤቱን ቢመለከት ትንሿ ዝር አትልምና ወደ ሽንት ቤት መሄድ አለብኝ ብሎ ክላሶችንም ሲቃኝ ነበረ ትንሿን አገኛታለሁ ብሎ። እናም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ በትንሿ ፍቅር እንግዲህ እንደሚብከነከን ተመልክተነዋል ማለት ነው። እሷም እሱን እንዳያያትና እንዳያገኛት እንግዲህ ያደረገችው ጥረት ነው። አድማጭ ተመልካች ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ማለት ነው። እናም እንግዲህ በስተመጨረሻም እንግዲህ ትንሿና አፍቃሪዋ እንግዲህ ተጣልተው ተመልክተናቸዋል። ይህም የሆነው ምክንያት እንግዲህ ልዑል ባቀነባበረው ሴራ ይመስለኛል። እንግዲህ ጃኬት
መንገድ ላይ ጠብቆ እንዴት በዚህ በፀሐይ እኔ እኮ እንዴት እንደማስብልሽ እያለ ጃኬቱን የእሱን ጃኬት እንድትለብስ አድርጎ እላዋ ላይ ጃኬቱን ጥሎ ከእሷ ተሰውሮ ነበረ። ከዛም እንግዲህ አፍቃሪዋም ያገኛታል። እናም ይሄ ያ አፍቃሪዋ ደግሞ ታማለች የሚባለውን ነገርም እንግዲህ ጽናት ነግራው ነበር እና በሚገርም ሁኔታ እሱ ደግሞ እንግዲህ የሴቶች ጉዳይን የመጣባት ብሎ እንግዲህ የሚያስፈልጋትን ማቴሪያል እንዲሁም ደግሞ ቸኮላ ይዞላት ነበረ ወደዛ ቤት የተከሰተው። ነገር ግን ቸኮላውን የአፍቃሪው እጅ ሳይደርስ እኔን እጅ ገብቶ እኔን ቅርጥፍ አድርጋ በልታው በጣም ተናዶም ተመልክተነዋል ማለት ነው። ይህንንም እየነገራት ሳለ እንዲሁም ደግሞ ይሄ ደግሞ ሸሚዙ የማን ነው የወንድ ነው አደለ ሲላት አዎ እያለችው እሱም ሙልጭ አርጎ ሰርቧት እኔን ለማውራት የምትፈሪ አንገትሽን የምትደፊ ሰው እንዴት ጭራሽ የማን ሸሚዝን የለበሽ የያሹ በማለትም እንግዲህ ተናዶባት ከአጠገቧ ተሰውሯል። ከልዑል ጋር እንግዲህ ስለ እሷ ጉዳይ ብክንክን ብሎ ተናዶ ወደ መጠጥ ቤት ሄዶ ጭንቅላቱን ማደንዘዝ እንደሚፈልግም ሲናገርም ተመልክተነዋል ማለት ነው። መጨረሻቸውስ ምን ይሆን? ሰኒና ጆከር በእርግጠኝነት እንግዲህ ወደ ፍቅር ዓለም ውስጥ ገብተው እንግዲህ ፍቅራቸውን ይፋ አድርገው እንደሚኖሩ ምንም ጥርጥር የለንም በዛሬው ዕለት ካሳዩት ነገር ሁኔታ ማለት ነው። የምሩ ነገር ደግሞ እጅጉን በጣም ያሳስባል ማለት ነው። ሰላምዬም እንግዲህ ቅዱስን በመጠባበቅ ላይ ትገኛለች ማለት ነው። የቅዱስን ቤት እየሄደች እንግዲህ ደጅ እየጸናችው ናቲን ትገኛለች። እናም ናቲ ምን ያክል ሰው አሰልችና አድካሚ እንደሆነ በሰላምዬ ተመልክቷል። ለካ ያኔ ቅዱስን ቡጥዬ እንዴት እንደምታስቸግረው አሁን ተረዳኋት እያለም ተመልክተነዋል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ የጽናት ድራማ የክፍል 191 ይህንን ይመስል ነበረ። በቀጣይ ክፍልስ ምን ይከሰት ይሆን? መቼም ጽናቶች አዳዲስ ነገር እንግዲህ ያው ይዘውልን ነውና የሚመጡት። ቀጣዩን ክፍል ደግሞ አብረን በቀጣይ ክፍል የምናይ ይሆናል ማለት ነው። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። ቀጣዩን ክፍል ደግሞ የማደርሳችሁ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ ውድ ቤተሰብ። ላይክ እና ሼር ሰብስክራይብ አይረሳ።